ጀግናው ፖለቲከኛው ጃዋር መሐመድ በኢትዮጵያ ታሪክ የፖለቲካ ስልጣን ሳይዝ በሱ ደረጃ ተጽዕኖ ፈጣሪ የሆነው ሰው ታይቶ አይታወቅም። ከስምንተኛው ክፍል አቁሞም በወኔ ብቻ ፖለቲካ ውስጥ አልገባም። የተማረው ስታንፎርድና ኮሎምቢያ ነው። ብዙ ዓለማትን ዞረም ጓዳቸውንም አይተዋል። የብዙ ሀገራትን አብዮቶችንም አጥንተዋል። ለዚህ ችጋራም የአፍሪካ ፖለቲካ ስል ደሞም አንተ የምትመኘውን የአሜሪካ ዜግነቱን አሽቀንጥረው ጥለዋል። አንዳንዶቹም የኤርትራ ዜግነታቸውን ራሱ እንዳልመለሱ እናውቃለን። እንደ ብዙሃኑም የኢትዮጵያ ፖለቲከኞች አልቃሽ አይደለም፣ ከፍ ያለ ፖለቲካ ነው የሚያወራው። ንግግሩም ትንቢትም ይመስላል ቆይት ብለህ ስትሰማው። ፖለቲከኛው ጃዋር መሐመድ ኦኤምን የመሰረተው ከኦሮሞ ፈርስት እንቅስቃሴው በፊት ብዙዎች ባያውቁትም እነ ነእመን ዘለቃና ብርሃኑ ነጋ በሚገኙበት መድረክ ጥልቅ ፖለቲካዊ ትንታኔም ሲሰጥ የነበረው እንደርሱ ንግግርና አንዳንድ መረጃዎች ብሔራዊ እርቅ እንዲፈጠር ከአገሪቱም ኢሊቶች ጋር ሲነጋገር የነበረው በቅርቡ ኢትዮጵያ ውስጥ የመጣው ለውጥ በአክቲቪስትነት የመራም ያስተባበረም ተጽዕኖ ፈጣሪ ግለሰብ ነው። ሌላው ብረሳም አምቦ ላይ በባዶ እግሩም ሲሄድ ያ ቀይ እግሩ መቼ ይረሳል? የፖለቲካዊ ልክነቱን ስህተተኝነቱም እንደ ደጋፊና ነቃፊዎች ቢለያይም ሁሉንም የሚያስማማው ግን ተጽዕኖ ፈጣሪነቱ ነው። ጃዋር ከሀገራችን ፖለቲከኞች ደስ የሚያሰኘኝ የፖለቲካ ልሂቃኑን አርቆ ሐሳብነቱንና ነገን የመተንበይ አቅሙ ከፍ ያለ በመሆኑም እንዲሁም ከግለሰቦች ይልቅ በእሳቤ ላይ የሚያጠነጥን ሐሳብ አፍላቂ አእምሮ ያለው ጉምቱ ፖለቲከኛ ሆኖም በመገኘቱ ነው። ሰውየውም ከዕድሜና ልምድ አቅምን ያካበተ ባለው ፖለቲካዊ አቅም ብዙ አድናቂዎችን የፈጠረው ባለው ተሰምነትና የሚያፈልቀውን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊና ሌሎች ዘርፎች የብዙሃንን ቀልብ መሳብ የቻለው ተጽዕኖ ፈጣሪ ሰው በመሆኑ ነው። ምንም እንኳን የመጣበት መንገዶች ሙሉ በሙሉ ቅዱሳዊ ባይሆን እንኳን ከጊዜ ወደ ጊዜም በኖረባችሁ ጊዜያት በሰራችሁንም ታሪክ የሚያወሳው አያሌ አበርክቶት ዘመን ተሻጋሪ ተግባራትን የፈጸመው ፖለቲከኛ ነው። ረጅም ዕድሜ ይስጥ አባቴ፣ ይመች ጀዌ።